ያንቺ ህይወት ውስጥ በእለት ተዕለት ተግባርሽ ውስጥ መጥፋት መቻል የሌለበት ነገር መወዳደር ነው። መወዳደር ከህይወታችሁ ማራቅ መቻል የሌለባችሁ ነገር መሆን መቻል አለበት። ምክንያቱም እያንዳንዱ ጊዜ፣ እያንዳንዱ ሰዓት፣ እያንዳንዱ ነገር ጊዜው በመጣ ቁጥር፣ ጊዜው በሄደ ቁጥር አብሮ የሚቀየር ነገር ነው። እዚህ ምድር ውስጥ ያሉ ነገሮች ሁሉ ተቀያሪና ተለዋዋጭ ናቸው። ስለዚህ ህይወት ውስጥ መውደድ ያለብን ነገሮች አንደኛው ዋነኛው ነገር መወዳደር መቻል ካለብን ከአካባቢ ሰዎች ጋር መወዳደር መቻል አለብን። እንዴት ነው የምትወዳደረው? በመጥፎ ነገር አይደለም የምትወዳደረው። ጓደኛህ አካባቢ ላይ ያለው አብረህ የምትውለው ጎረቤትህ የምታውቃቸው ሰዎች ምን አይነት ሰዎች ናቸው? በዕለት ተዕለት ተግባራቸው ውስጥ ምን አይነት ተግባራት ነው የሚያከናውኑት? ለምሳሌ ጓደኛ የምትለው ሰው አጠገብ ላይ ከአንተ ጋር ጊዜ ሊያሳልፍ ይችላል። በጥሩም በመጥፎም ወክ ሊያደርግ ይችላል። አብራችሁ እንጆይ ልታደርጉ ትችላላችሁ። አብራችሁ ስፖርት ልትሰሩ ትችላላችሁ። ግን ያ ሰው ከአንተ ሲለይ የሚሰራው ስራ ምንድን ነው? ሾርት ኮርሶችን ይማራል፣ ኦንላይን ኮርሶችን ይወስዳል። ስለዚህ አንተስ ደግሞ ምን ማድረግ ነው ያለብህ? ከእሱ ጋር ዝም ብለህ ቁጭ ብለህ መዝናናትን፣ መሄድን፣ ወክ ማድረግን፣ መቀመጥ፣ መነሳትን ነው ወይ መጠበቅ መቻል ያለብህ? እሱ የሚያደርጋቸውን ነገሮች አድርገህ እያልኩ አይደለም። ግን ዛሬ ማክሰኞ ነው፣ ነገ ሮብ ነው። ዛሬ አሁን ላይ ያለውበት ሰዓት 2 ሰዓት ነው። ከጥቂት ሰዓታት በኋላ ደግሞ ሰዓቱ ተቀይሮ 3 ሰዓት፣ 4 ሰዓት፣ 6 ሰዓት እያለ ቀኑ ይመሻል። ስለዚህ ያንተም የምትፈልጋቸውን ነገሮች ለማድረግ አካባቢ ካሉ ነገሮች ጋር መወዳደር መቻል አለብህ። የምትወዳደረው እንዴት ነው? ራስን የመቀየር ክህሎትን የሚያዳብሩ ነገሮችን ወደ ራስህ በማምጣት ነው። እንዴት ነው የምታመጣቸው? ኮርሶችን መማር መቻል ካለብህ ባለህ ጊዜ አመቻችተህ መማር መቻል አለብህ። ስፖርት መስራት መቻል ካለብህ፣ ሰውነትህን መገንባት መቻል ካለብህ፣ ፊዚካልን ማሳመር የምትፈልግ ከሆነ ሰዎችን ማድነቅ ሳይሆን ያደነቀውን ነገር ወደ አንተ አምጥተህ ተግባራዊ አድርገህ ማሳየት ነው። አካባቢ ያሉ ነገሮች ለማከናወናቸው ላሰብኳቸው ይሳካሉ ብዬ ላለምኳቸው ላቀድኳቸው ነገሮች ጓደኞቼ፣ አካባቢ፣ ሰፈሬ፣ ጊዜው፣ አመቱ፣ ሰዓቱ፣ ወቅቱ ምቹ ነው ወይ? ምቾቱን ተወውና አቆየው። ምክንያቱም ጠዋት ስትነሳ፣ ስትራመድ፣ ስትቀመጥ፣ ከሰዎች ጋር ስታወራ ምቾትን የምትፈልግ የምትጠብቅ ከሆነ ያ ከባድ ነገር ነው። ምክንያቱም ምቾት ራሱ ወስዶ ደስታን ሊሰጥ አይችልም። አንተነ ምቾትን አመተህ ስትጠቀምበት ሳትስፋክሽን የሚሰጥህ እንጂ ምቾትን ጠብቀን የምንንቀሳቀስ የምንልም ከሆነ ይሄ ከባድ ነገር ነው። በሌላ ነገር ደግሞ ጊዜ አጠቃቀማችንስ ምን ይመስላል? ጊዜ በጣም ማወቅ ያለብን ነገር ጊዜ አጠቃቀማችን ምን ይመስላል የሚለው ነገር ጠለቅ ብለን ማየት መቻል አለብን። እንደምታውቁት እንግዲህ ህይወታችን ላይ በጣም ማሳካት የምንፈልጋቸው ነገሮች አሉ፣ ፕላን ያደረግናቸው ነገሮች አሉ። እነዚያ ነገሮች ግን አይሳኩም፣ ብዙ ቆዩብኝ ብለን እንጨነቃለን፣ ክላሽ እናድርጋለን። ካሰብነው፣ ካለምነው፣ ካቀድነው ነገር ግን ጊዜ ቁሞ ስለማይጠብቀን እኛ ወደኋላ መመለስ ሳይሆን ያለብን ወድቀንም ከሆነ ተነስተን እንደ አዲስ ከዜሮ ጀምረን መሄድ መቻል አለብን። ምክንያቱም ጊዜ ቅድም ላይ እንዳልኳችሁ ነው። ዛሬ ሰኞ ከሆነ ነገ ማክሰኞ፣ ከዛ ሮብ ምን እያል መቀጠሉ አይቀርም። ዛሬ አንደኛው ወር ከሆነ ሁለተኛው፣ ሶስት እያል መቀጠል አይቀርም። ሰዓቱም እንደዚሁ በተመሳሳይ ያለንበት ሰዓት ጠዋት ከሆነ ማታ ላይ መሽቶ ማታ መባሉ አይቀርም። ማታ ሆኖ ደግሞ ጠዋት ማለታችን አይቀርም። ስለዚህ ጊዜ መለወጡን ስለማያቆም እኛ ምን ማድረግ መቻል አለብን? መወዳደር መቻል አለብን። ከማን ነው የምንወዳደረው? ከጊዜው። ጊዜው እየሄደ ነው። እኔስ እየሄድኩ ነው ወይ? እየተለወጥኩ ነው ወይ? ያስቀመጥኳቸው ነገሮች ብላን ያደርጓቸው ነገሮች በእቅዴና በወቅቱ መሰረት እያከናወንኳቸው ነው ወይ ብለን ከጊዜው ጋር መወዳደር መቻል አለብን። ዛሬ ላይ ሰኞ ከሆነ ጠዋት ላይ ወደ ስራ ቦታችን ከገባን በኋላ ሰኞ መስራት ያለብንን ነገር ካልሰራን ነገ ማክሰኞ ነው የሚመጣው። ማክሰኞ ደግሞ በማክሰኞ ቀን ማከናወን ያሉብን ነገሮች አሉ። ስለዚህ ከጊዜውና ከወቅቱ ጋር መወዳደር መቻል አለብን። ከሰዎች ጋርም በተመሳሳይ ከሰዎች ጋር መወዳደር በቃ ይሄ በጣም ማድረግና መሆን ያለበት ነገር ነው። ግን አንድ ነገር ማወቅ ያለባችሁ ነገር ብዬ የማስበው ሰዎች ጋር ስንወዳደር በመጥፎ ነገር አይደለም። ጓደኛዬም ጥሩ ነገር አለው፣ ጥሩ ገንዘብ አለው፣ ጥሩ ስራ አለው፣ ጥሩ መኪና አለው፣ ጥሩ ቤት አለው እና እሱን ጥዬ እሱን አስተናክዬ የእሱ ጋር ያለውን ነገር ወደ እኔ ማምጣት ብለን ማሰብ ይሄ በጣም ጥሩ አይደለም ብዬ ነው የማስበው። ምክንያቱም ያው አግባብም ስላልሆነ። ነገር ግን ያ ጓደኛዬ መኪና፣ ቤት፣ ጥሩ ስራ ስላለው ምን አድርጎ ነው እነዛ ነገሮች በህይወቱ ላይ የመጡት ብለን ከዛ ካመጣቸው ነገሮች ለማምጣት መወዳደር መቻል አለብን። ያንን ነገር ለማምጣት ደግሞ ያው መስራትና ጥንካሬ በህይወታችን ላይ ለራሳችን ነግረ ነው ጥንካሬ ገንብተን ያን እዛ ጋር ያየነውን ጥሩ ነገር ራሳችን ላይ አመተን መተግበር መቻል ነው ያለብን፣ በመጥፎ ነገር አይደለም። ከጊዜ ጋር መወዳደር እንዳልኳችሁ ያው ቀደም ላይ እንዳልኳችሁ ነው፣ ደግሜ እንዳላነሳው። ስለዚህ ጊዜ ቆሞ ስለማይጠብቀን እኛም ቆመን መጠበቅ መቻል የለብንም። ከጊዜው ጋር ማከናወን መተግበር ያለብን ነገሮች መተግበር መቻል አለብን። በህይወታችን በዕለት ተዕለት ተግባራችን ማጥፋትና ማስወገድ የሌለብን ነገር
ውድድር ነው። ውድድር በህይወታችን መጥፋት መቻል የለበት። ምክንያቱም ውድድር ከሌለ አንድ ደስታ አይሆንም። ለምሳሌ አንድ ምሳሌ ላንሳላችሁ። አንድ እግር ኳስ ማንሳት እንችላለን፣ አትሌቲክስ ማንሳት እንችላለን። በአትሌቲክስ ላንሳላችሁ እና አንድ አትሌት በዓለም አቀፍ ደረጃ ሽልማቱን ከፍ አድርጎ ለማውለብለብ መጀመሪያ ምን ማድረግ አለበት? ፀሐይ ብርዱን ጠዋት ቀን ማታ ሳይል ትሬኒንጎችን በደንብ ቀጥቅጦ ይሰራል። በደንብ ላቡ ጠብ እስኪል ይሰራል። ለምንድን ነው የሚሰራው? ነገ ድሉን ከፍ አድርጎ ለማሳየት። ስለዚህ ጊዜ ቁሞ አይጠብቀውም። ጊዜ ቁሞ ስለማይጠብቀው ያችን ከፍ አድርጎ ለማውለብለብ ዛሬ ላይ ተራራ ቁልቁለቱን፣ ፀሐዩን፣ በረሃውን፣ ዝናቡን ሳይል ጥሮ ይሰራልኝ። ጥሮ ከሰራ በኋላ ነው በዓለም አቀፍ ደረጃ ከፍ ብሎ ስሙንም ማስጠራት ሽልማቱን ከፍ አድርጎ ማሳየት የሚችለው። ስለዚህ እኛም እንግዲህ በህይወታችን ተመሳሳይ ነገሮችን ማከናወን መቻል ያው የኛ ተግባር ነው የሚሆነው። ስለዚህ መወዳደር መቻል አለብን። ከትናንትና ህይወታችን መወዳደር ካልቻልን ደግሞ ትልቁ የህይወት ሽንፈት ነው። ምክንያቱም ከራሳችን ጋር ስንወዳደር ደግሞ ሶስተኛ ሀሳቡ አንደኛ ከጊዜ ጋር መወዳደር ያለብን ብያለሁ፣ ሁለተኛ ከሰዎች ጋር ነው መወዳደር ያለብን፣ ሶስተኛ ከአካባቢው ጋር መወዳደር ያለብን፣ አራተኛና ዋነኛ መወዳደር መቻል ያለብን ከራሳችን ጋር ነው። ከራሴ ጋር እንዴት ነው መወዳደረው? እኔ ንጉሴ ነኝ። ትናንትና የነበረው ንጉሴ ያለ፣ ከትናንት ወዲያ የነበረው ንጉሴ ያለ፣ ዛሬ ላይ ያለው ንጉሴ ያለ፣ ነገ ላይ ያለው ንጉሴ ያለ። ስለዚህ ዛሬ ላይ ያለውት ንጉሴ ትናንት ያለውን ንጉሴ አይደለሁም። ኮምፕሌትሊ ተቀይሬያለሁ። ምክንያቱም ትናንት ያለው ንጉሴ በአካባቢ ያሉ ሁኔታዎች አሉ። እነዛን ነገሮች ትቶ አልፎ ጥሎ ዛሬ መጥቶ እዚህ ቪዲዮ ላይ ቁጭ ብሎ ለማውራት በቅቷል። ግን ዛሬ ላይ ቪዲዮ ላይ ቁጭ ብሎ ለማውራት የበቃው በወሬ ደረጃ አይደለም። ትናንት ማድረግ ያለብኝን ነገር ንጉሴ ትናንት ማከናወን ያለበትን ነገር አከናውኖ በደንብ አድርጎ ሰርቶ ራሱን ገንብቶ ነው ዛሬ ላይ ቪዲዮ መስራት የቻለው። ስለዚህ አንተም አንቺም ከትናንትና ማንነታችን መወዳደር መቻል አለብን። ትናንት ምን አይነት ህይወት ነው የምንኖረው? ትናንት ምን አይነት ስራ ነበረኝ? ትናንት ምን አይነት አስተሳሰብ ነበረኝ? ትናንትስ ምን አይነት ለሰዎች ያለኝ አቀባበል ያለኝ አንደርስታንዲንግ ምን አይነት ነው ብለን ከትናንትናን ማንነታችን መወዳደሩ ትልቁ የህይወታችን መሰረት ነው። በጣም መያዝ ያለባችሁ ነገር ከውድድር ብዬ ዛሬ ካነሳሁላችሁ ሀሳብ ከራሳችን ከትናንት ማንነታችን መወዳደር መቻል አለብን። ነገ ለምናስበው ለምናቅደው ነገር ትናንት የነበረን ማንነት ዛሬ ላይ ያለ ማንነት ለነገ ማንነታችን ምንም ጥርጥር የሌለው መሰረት ነው። ስለዚህ በዕለት ተዕለት በህይወታችን መጥፋት የሌለበት ነገር መወዳደር ነው። የዛሬ ቆይታ ይህን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በታላቅ አክብሮት ጠይቃችኋለሁ። ንጉሴ ነበርኩ። የዛሬ ቆይታ ይህን ይመስል ነበር። ባይ ባይ።